አንተ ለራሲ ጀግና መሆን አለብህ። ኤቭሪ ታይም በየትኛውም ቦታ አንተና ፈጣሪ ብቻውን ከሆናችሁ በህይወቴ ለሚያጋጥም ፈተና በህይወቴ ለሚመጣው ለየትኛውም ተግዳሮት ለየትኛውም መሰናክሎች ለክፋት አይደለም። ስትፈተን ያ ፈተና አንተ የምትወድቅበት አንተ በዛው የምትቀርበት ሳይሆን ምን ያህል አወቀ ምን ያህል ተረዳ ተብሎ ከፈጣሪ ዘንድ የሚመጣ ነገር ነው። ካልተፈተንም ደግሞ ያቺን ላይፍ ማለፍ ስለማትችል ነገ የሆነ ቀላል ብለህ የምትገምተው ነገር በህይወት ትልቅ ተጽዕኖ ሊያመጣብህ ስለሚችል እዚህኛው ነገር ተብሎ ፈጣሪ ለህይወት ያስቡ ላንተ አለሙ አቅዶ ነው ይህን ያህል ህይወቴ እንድፈተን የሚያደርገው። በህይወቴ የሚመጣው ፈተናዎች ለኔ ጥንካሬ ናቸው። እንዲጠነክርበት እንዲጎለብትበት በዛው እንዲያድግበት መሰረቴ ነው። በቃ መቼስ ቢሆን ፈተና ክፋት የለውም። እንፈተናለን እንወድቃለን እንነሳለን። ከዛ ደግሞ እኛ ፈተና ውስጥ የምናየው ነገር የተፈተንባትን ሳይሆን ነገ ምን እሆናለሁ ነገ በየትኛው ቦታ ላይ እደርሳለሁ ነገስ ሪዛልቱ ምን ይሆናል ብለን እዛ ውስጥ ፈተና ውስጥ የምናየው የሆነ ጭላንጭል ትንሽ ነገር ልትሆን ትችላለች። ያቺን ካየናትና ከተመለከትናት አሁን ያለንበት ሁኔታ ምንም አይደለም። የገንዘብ ችግር የፍሬንድሺፕ ችግር የተለያየ ቻሌንጆች በህይወታችን ሊያጋጥሙ ይችላሉ። ነገር ግን ይህን ቻሌንጅ ፌዝ ነው። በቃ የትኛውም ነገር ፌዝ አለው። ፈረስት የሆነ ፌዝ አለው። ያቺ ፌዝ ማንኛውም ሰው ተሰቃይቶ ተጨንቆ ማንም የማይፈታ ሰው ባይዘው የሰው ልጅ እስከሆነ ድረስ አይደለም እኛ ዓለምን የፈጠረ ፈጣሪ ራሱን በምድር ላይ ብዙ ፈተናዎችን አልፎ ብዙ ፈተናዎችን ተፈትኖ እንደ ሰው ሆኖ ያለፈበት ብዙ ቻሌንጆች አሉ። ስለዚህ ይሄ ጊዜ ያልፋል፣ ይሄ ቀን ያልፋል። ይሄ ቀን አልፎ ነገ ስኬቴ ነው ብለን የምናስባትን ስኬት አንድን እስከምናደርግ ድረስ በእጃችን እስከምናስገባ ድረስ እንኳንም ተፈተንኩት እንኳንም አለፍኩት ብለን የምናስባት ታይም ትመጣለች። በቃ አይ ቢሊቭ ዛት በቃ አምናለሁ በዚህ የተሻለ ነገር ፈጣሪ ላንተ ሲያስብ ትፈተናለህ፣ ትወድቃለህ፣ ትነሳለህ። በዛ ውስጥ በቃ ራስን ትሰድባለህ። የተለያየ ነው በቃ ይሄ የሚያልፍ ጊዜ ነው፣ የሚያልፍ ቀን ነው። ራስን ለምንም በቃ